ወደ ጄሲ ስንመጣ ደግሞ ከዋልተር ጋር ሆኖ የሰሩትን የመጀመሪያ አደንዛዥ እጽ በአካባቢው ወዳለ ወደ ዋና አከፋፋይ ቱኮ ብሮ ጋር ለመሸጥ ይወስደዋል። ቱኮም የሰሩትን አደንዛዥ እጽ ሲሞክረው ከሌሎች የተለየ በጣም ኃያል እንደሆነ ይገነዘባል። ከዛም ለጄሲ የሰጠውን ገንዘብ ከመጠን በላይ ደብድቦት ገንዘቡን ተቀብሎ ጄሲን ያባረረዋል። ዋልተርም ከጄሲ ጓደኛ ጋር ሆኖ ሊጠይቀው ወደ ሕክምና ቦታ ሲሄድ በጣም ተጎድቶ ያየዋል። በዚህም በልህ በጣም ይሞላል። ዋልተር አሁን ላይ ሃይዘንበርግ ሆኗል። ሃይዘንበርግ የሚለው ስሙ የአደንዛዥ እጽ ጌታ በነበረበት ጊዜ የሚጠቀሙ ስሙ ሲሆን ዋልተር ደግሞ ምስኪኑ የቤት አባወራ ነበር። እናም በታላቅ ቁጣ ተሞልቶ ዋልተር ቱኮን ለማግኘት ይሄዳል። ቱኮ ግን እንደተለመደው በትዕቢት ተሞልቶ ነበር ያዋራው። በዚህ ጊዜ ይዤን ልመጣው ብሎ የሰጠውን አደንዛዥ አንስቶ ከመሬት ላይ ሲያጋጨው አደገኛ ፍንዳታ ይከሰታል። ይህም የኬሚስትሪ እውቀትን ተጠቅሞ አደንዛዥ እጹን አስመስሎ ሌላ ከባድ ፈንጂ የሚያስከትል ቅመም ነበር ወደ እነርሱ ይዞ የመጣው። በዚህም ድንጋጤ ምክንያት ቱኮ ወዲያው ገንዘቡን ለዋልተር ይሰጠዋል። እንደምንመለከተው ዋልተር ከምስኪን ተራ አስተማሪነት ወደ አደገኛው ሃይዘንበርግነት ተለውጧል። በቀጣዩ ቀንም ጄሲና ዋልተር ቱኮን ለማግኘት ይሄዳሉ። ቱኮ በዋልተር ኃያልነትና በሚያቀርበው ምርት ንጽህና በጣም ስለተደነቀ ከነዋልተር ጋር ትልቅ ስምምነትን ማድረግ ይጀምራል። እናም በሚቀጥለው ዙራቸው አሁን ካቀረቡለት 10 እጥፍ የሆነ ሜት እንዲያቀርቡለት ይፈልጋል።